በዛሬው ዕለት ከ6 ሚሊዮን 200 ሺህ ብር ጀምሮ የሚሸጡ ግራውንድ ፕላስቱ 250 እንዲሁም 235 ካሬ ሜትር በታላቅ የዋጋ ቅናሽ ለአትራፊም ተጠቃሚ የሚሆኑ የሚሸጡ ቤቶችን አቅርቤላችኋለሁ። የት አካባቢ ዋጋቸው ካሬያቸው የሚለውን ደግሞ እያንዳንዳቸውን እንደሚከተለው ቀርቧል። አብራችሁን ቆዩ። ጤና ይስጥልን። በውጭ ዓለም ክፍል እንዲሁም በሀገራችን በኢትዮጵያ ውስጥ ናችሁ ቤት መግዛት ያሰባችሁ፣ ቤት መሸጥ የፈለጋችሁ እንዲሁም ጠቅላላ ስለ ቤት መረጃ ማወቅ የምትፈልጉ እኔም የቤት ደላላ ማረልኝ ነኝ። ዛሬ በአዲስ አበባ ውስጥ እጅግ በጣም በጥሩ ዋጋ ለሽያጭ የቀረቡ የቤት መረጃዎች ደርሰውኛል። እነዚህም ቤቶችም በጥሩ ዋጋ ስለቀረቡ ለእናንተ ይዤላችሁ ከች ብያለሁ። ከትንሽ እስከ ትልቅ እጅግ በጣም ዘመናዊ ቤቶች 100% ጥንቅቅ ብለው ቀጥታ መግባት የምትችሉባቸው ሲሆኑም ፋይላቸው ቆንጆ ነው። እንግዲህ ፋይሉ ቆንጆ ነው ብላችሁም ሳታጣሩም ምንም አይነት ክፍያ እንዳትፈጽሙ። እያንዳንዱ በቅናሽ ስለተገኘ ብቻ ዘው ብሎ መግባት ሳይሆን ግራ ቀኙን ፊትና ኋላውን ደግሞ የፋይሉን ሁኔታ ማጣራት ግድ ይላል። ዛሬ ቀዳሚ ያደረኩላችሁ የቤት መረጃ ከትንሽ ዋጋ ጀምሬ ነው። በ6 ሚሊዮን 700 ሺህ ብር ጥሪ ተብሎ ለሽያጭ የቀረበ ዘመናዊ ተደርጎ የተሰራ 40/60 ኮንዶሚኒየም ቤት ነው። በፍጥነት መሸጥ ፈልገና ብለዋል። ስለዚህ እነዚህም ቤቶች ወሳኝ ገዥ ከሆናችሁ አትራፊዎች እንዲሁም ተጠቃሚዎች ብትገዟቸው የሚያዋጡ ቤቶች ናቸው። በአዲስ አበባ ውስጥ አያት ቦሌ በሻሌ አካባቢ የሚገኝ እጅግ በጣም ሲበዛ ዘመናዊ ተደርጎ የተሰራ ኮንዶሚኒየም ቤት ነው። ባለ 2 መኝታ ቤት 78 ካሬ ሜትር 6ኛ ፎቅ ላይ የሚገኝ ሲሆን 100% ጥንቅቅ ብሎ ለባንክም ለካሽ ገዥዎችም ፋይሉም ዝግጁ ሆኖ ነው የቀረበው። ቀሪ ዕዳ የሌለበት 6 ሚሊዮን 700 ሺህ ብር ጥሪ አይታወቅም። እስከ 6.4 ሊያልቅላችሁ ይችላል። ሌሎችም በርካታ ከ6 ሚሊዮን 200 ሺህ ብር ጀምሮ ለሽያጭ የቀረቡ በ7ኛ እንዲሁም በ6ኛ ፎቅ ላይ ለሽያጭ የቀረቡ ቤቶች አሉን። እነሱንም አይታችሁ እንድትሄዱ ወሳኝ ገዥ ስትሆኑ ብቻ ደውላችሁ ነው። ወደ ሌላኛው መረጃ ልውሰዳችሁ። በቀጣይነት ዛሬ ያቀረብኩላችሁ ወሳኝ መረጃ በአያት አካባቢ የሚገኝ ነው። እጅግ በጣም ቆንጆ ሆኖ ያለቀ ቤት በርካሽ ዋጋ ቀርቧል። አቀማመጡ ከዋና መንገድ ገባ ያለ የማታ ፀሐይ ወይም ወደ ምዕራብ የዞረ ሲሆን ሰፊ መንገድ ላይ ኮብልስቶን እንዲሁም ግራውንድ ፕላስቶ ነው። በውስጡ በጣም ምርጥ ስፋት ያላቸው ቁምሳጥን፣ የውስጥ ሻወር ቤት የተሟላላቸው 7 መኝታ ቤቶችን ይዞ የሚገኝ 235 ካሬ ሜትር ነው። ግቢው 2 መኪኖች እንዲታስቡ የተሰራ ሲሆን አያት አካባቢ የሚገኝ ስፋቱ 235 ካሬ ሜትር 7 መኝታ ቤቶችን ይዟል። 6 መታጠቢያ ቤቶች አሉት። 2 ኪችን ያለው ሲሆን ሁለቱም ኪችን ካቢኔት ተገጠመላቸው። እንዲሁም አንድ ባር የተዘጋጀለት ሲሆን ሰፋ ያሉ ደግሞ 2 ሳሎኖችን ይዟል። 2 የመኪና ማቆሚያን የያዘ ሲሆን በጥሩ ሁኔታ ጽድት ብሎ በሚገርም ሁኔታ የተሰራ ቤት ነው። ይህን ቤት እንግዲህ ለሽያጭ ያቀረቡበት ዋጋ 35 ሚሊዮን ብር ተብሎ ነው የቀረበው። ጥሪ ነው ለባንክ ገዢዎች። ምናልባት ካርታው ካርታ ነው፣ ቶሎ ስም ላይ ዞርላችሁ ይችላል። በካሽ ለምትገዙ ግን የተሻለና ጥሩ ድርድር ይኖረዋል። መታችሁ ይዩት። በባንክን ሞክር ካላችሁም ደግሞ ፋይሉን ከመክፈላችሁና ብር ለሻጩ ቅድመ ክፍያ ከመስጠታችሁ በፊት እያንዳንዱ ፋይሎች እንደ ካርታ ወስዳችሁ ስንት ጊዜ ስም ስናዞር ይፈጅብናል የሚለውን ካጣራችሁ በኋላ በባንክ መግዛት ትችላላችሁ። ስለዚህ ይህንና ሌሎችንም ቤቶች በአካባቢው እጅግ በጣም በሚገራርም ዋጋ ለሽያጭ የቀረቡ ከ75 ካሬ ሜትር ጀምሮ በፎቅ አሉን ማየት ትችላላችሁ። ከዛ በመቀጠል ዛሬ 3ኛ መረጃ አድርጌ ያመጣሁላችሁ ሰሚት አካባቢ የሚገኝ በባንክም በካሽም የሚሸጥ ግራውንድ ፕላስ 3 ተደርጎ የተዘጋጀ እጅግ በጣም ቆንጆ ተደርጎ የተሰራ ቤት ነው። ይህን ቤት የምትፈልጉ በ72 ካሬ ሜትር ላይ አርፎ ነው የሚገኘው። በውስጡ በቂ የሆኑ 5 መኝታ ቤት፣ 1 ሳሎን እንዲሁም 1 ለልጆች ጥናት ማዕከል የሚሆን ክፍል እንዲሁም 1 የመኪና ማቆሚያ ተዘጋጅቶለት ነው የተሰራው። ስለዚህ ይህን ቤት ምንም አይነት ወጪ አይጠይቅም። አሁን ይህን ቤት ለሽያጭ ቀርቦ የሚገኝበት ዋጋ እንግዲህ 24 ሚሊዮን ብር ተብሎ ነው። ውድ አድማጭ ተመልካቾቻችን ይህን ቤት ከወደዳችሁት እንግዲህ መታችሁ እዩ።
ዋጋ ስጡ። ቀሪው ብር እንግዲህ ባንክ ላይ ያለውን በሂደት ስትመጡ የምንነግራችሁ ነው። ለማንኛውም ለ12 ዓመት ብድሩ መከፈል የሚችል ነው። እንግዲህ መታችሁ እዩትና ከሻጭ ጋር ተገናኝታችሁ ስለ ሁኔታው ብትነጋገሩ የተሻለ ነው። እኛ እንግዲህ መረጃውን ብቻ ነው ለእናንተ እያመጣን እየነገርናችሁ ያለው ማለት ነው። ከዛ በመቀጠል በአዲስ አበባ ውስጥ እንግዲህ በርካታ ቤቶች በቅናሽ እየወጡ እየደረሱና ያሉት እድሳት የሚጠይቁ በጣም ዘመናዊ ቤቶች ለአትራፊዎች እንዲሁም ለተጠቃሚዎች ይሆናሉ ብለን ያሰብናቸውን ነው በየቀኑ በየሰዓቱ እያመጣን የምንነግራችሁ። በትክክል የሚሸጡ ቤቶችንም ብቻ ነው እንግዲህ እጃችን ላይ ያሉትን በትክክል መረጃዎችን እያወጣን ለእናንተ የምናቀርበው። የወደዳችሁትን ቤት ከፈለጋችሁ ስክሪንሻት እያደረጋችሁ እየመጣችሁ ማየት ትችላላችሁ። እንግዲህ ዛሬም በመጨረሻ ያቀረብኩላችሁ በተለይ ተጠቃሚዎች እንዲሁም አትራፊ ነጋዴዎች ካላችሁ ይህን ቤት ዋጋው እጅግ በጣም የሌለ ድርድር አለው። ከ48 ሚሊዮን ብር አሁን ወደ 34 ሚሊዮን ብር ዝቅ ብሎ የሚገኝ ወሳኝ ቤት ነው። የካርታ ስፋቱ 250 ካሬ ሜትር ግራውንድ ፕላስቶ ተደርጎ የተሰራ ኮምፓውንድ ውስጥ የሚገኝ በአዲስ አበባ ውስጥ አያት ሆሴ ሪል ስቴት አካባቢ ያለ ነው። ከዋና አስፓልት ደግሞ በ50 ሜትር እርቀት ላይ የሚገኝ ሲሆን ይህን ቤት እንግዲህ አሁን ተከራይቶ የሚገኝ ግቢያቸው ወይም አካባቢ ኮምፓውንዳቸው በአስፓልት የተሰራ እጅግ በጣም አስተማማኝ ሴኩሪቲው የተሟላለት በኤጀንሲ የሚጠበቅ ነው። ከቤቱ ይልቅ ደግሞ ሳይቱን ስታዩ ተወዱታላችሁ። ቤቱ ግን መጠነኛ እድሳት ይጠይቃል አሁን ሰው ስለሚኖርበት። ይህን ቤት እንግዲህ እንደገዛችሁ ቀጥታ ላትገቡበት ትችላላችሁ ማለት ነው። ስለዚህ አሁን ይህን ቤት እንግዲህ በውስጡ በርካታ መኝታ ቤቶች፣ ሳሎን፣ የመኪና ማቆሚያ ያለው ሲሆን 2 መንገድ ተጠቃሚ፣ አቀማመጡ ወደ ሰሜን የዞረ ነው። ወሳኝ አትራፊዎች መታችሁ 1 ሚሊዮንና 2 ሚሊዮን ብር ብታወጡበት እጅግ በጣም ዘመናዊ ቤት ብታደርጉት ከአካባቢው እንግዲህ ካሉ ዝቅ ብሎ ስለሚገኝ በጥሩ ዋጋ መሸጥ ትችላላችሁ። እንዲሁም ገዝታችሁ ብትኖሩበትም ኮምፓውንድነቱ ሰላማዊ የሆነ ሰፈር ላይ ነው የሚገኘው። ተወዱታላችሁ ብለን እናስባለን። ይጠቅማችኋል። እንግዲህ ለወዳጅ ዘመዶቻችሁም ይህን መረጃ እናንተ ባትገዙትም ሀሳቡ ባይኖራችሁም ሼር አድርጉልን። ይህን ቤት እንግዲህ 34 ሚሊዮን ብር ጥሪ ተብሎ ነው ለሽያጭ ቀርቦ የሚገኘው። ታዲያ በአዲስ አበባ ውስጥ በየትኛውም አካባቢ እጅግ በጣም ገራሚ በቅናሽ ከዝቅተኛ ዋጋ ጀምሮ ለሽያጭ የወጡ የተለያዩ የቤት መረጃዎች በየሰዓቱ ወደኛ እየጎረፉ ይገኛሉ። ትክክለኛ ወሳኝ ገዢዎችም እየመጡ የቤት ባለቤት እየሆኑ ነው። ስለዚህ ወሳኝ ገዢ ስትሆኑ ብቻ ደግሞ እየደወላችሁ እየመጣችሁ ሳይቱን መጎብኘት፣ ቤቶችን ማየት፣ ፋይሎችን ማጣራት፣ ከሻጩ ጋር ደግሞ እየተደራደራችሁ በጥሩ ዋጋ ግዙ። በተለይ ግን በዚህ ሰዓት ቤት መግዛት እጅግ በጣም አዋጭ ነው። አማራጮች በርከት ብለው እኛ እጅ ላይ ይገኛሉ። ታዲያ ከሰኔ በኋላ እንግዲህ ሐምሌን፣ ነሐሴን እንዲሁም መስከረም ላይ የቤቶች ዋጋ ይጨምራሉ የሚባል ነገር አለ። ደግሞ ባንኮች ሁሉም ደረጃ በሚባል ለተጠቃሚዎች የአገልግሎት የብድር አገልግሎት ሊሰጡ ነው መባሉ እንግዲህ ቤቶችን በብዛት አሁን እንዲሸጡ እያደረጋቸው ነው ያለው። በአዲስ አበባ ውስጥ በዚህ ዓመት ታይቶ የማይታወቅ የቤት እንቅስቃሴና የቤት ሽያጭ የታየበት ይህ ወር ነው። ስለዚህ ውድ ኢትዮጵያን ቤቶችን በርካሽ በቅናሽ አሁኑኑ ፈጠን ብላችሁ የቤት ባለቤት ሁኑ። የዛሬው መረጃችን ይህን ይመስላል። አብራችሁ ስለቆያችሁ ከልብ አመሰግናለሁ። አብዝተን እንጸልይ፣ ተስፋን አንጣ። ሀገራችን ኢትዮጵያን ሰላም ያርግልን። መልካም ጊዜ